ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን ተሰልፈዋል የሚል መረጃ ከወደ ኢራን ወጥቷል። ኢራን የዘጋችውን የሆርሙዝ ሰርጥ እንድትከፍት ለማድረግ በርካታ የአውሮፓ ሀገራት አዲስ ጥረትን ጀምረዋል። በሌላ አቅጣጫ እስራኤልና ፈረንሳይ የነበራቸውን ወታደራዊ ግንኙነት አቋርጠዋል። ጥንቅራችን በዕለቱ ያሉትን መረጃዎች አሰባስቦ አጠናቅሯቸዋል። በቴህራን እምብርት ውስጥ በሚገኝና ጥብቅ ጥበቃ በሚደረግለት የኢራኑ ቁልፍ ሰው መኖሪያ ቤት ላይ የተፈጸመው ድንገተኛ ጥቃት ጦርነቱን አዲስ ገጽታ አላብሶታል። ይህንኑ ጥቃት ተከትሎ ቴህራን የበቀል እርምጃ በሚል በመቶች የሚቆጠሩ የሚሳይልና የድሮን ጥቃቶችን ወደ እስራኤልና የአሜሪካ የጦር ሰፈሮች በመሰንዘር ፈጣን አጸፋዋን ሰጥታለች። መረጃው የምሽቱ ጥንቅራችን አካል ነው። የአሜሪካ ስቴት ዲፓርትመንት ወደ ተለያዩ የኢትዮጵያ ክፍሎች ዜጎቹ እንዳይጓዙ በትናንትናው ዕለት ማስጠንቀቂያ አውጥቷል። የትጥቅ ግጭት፣ እገታና መሰል ወንጀሎች እንደሚፈጸሙ በመጥቀስ ነው ስቴት ዲፓርትመንቱ ማስጠንቀቂያውን ያወጣው። የጉዞ ክልከላው በኢትዮጵያ የሚገኙ 5 ክልሎች ላይ ወጣ ሲሆን ደረጃ 4 ማሳሰቢያ መሆኑ ታውቋል። መረጃውን የምንመለከት ይሆናል። በኦሮሚያ ክልል ዓመታት የዘለቀውና የብዙዎችን ሕይወት የቀጠፈው የጠመንጃ ድምፅ እንዲቆም አዲስ የሰላም ጭላንጭል የሚፈነጥቅ ያልተጠበቀ ዲፕሎማሲያዊ መልእክት ብቅ ብለዋል። ይህ መልእክት ቀደም ሲል በታንዛኒያ የተደረጉትና ውጤት ሳይመዘገብባቸው የቀሩት ድርድሮች የጣሉትን የጥርጣሬ ጥላ ገፍቶ የታጠቁ ኃይሎች የሰላሙን እጅ እንዲጨብጡ የቀረበ ነው። ዝርዝር መረጃውን ይሰሙታል። ቀደም ሲል ለንባብ በበቃውና በጠቅላይ ሚኒስትር አብይ አህመድ በተጻፈው የመደመር መንግስት መጽሐፍ ዙሪያ የኤርትራ ማስታወቂያ ሚኒስቴር ጠንከር ያለ ትችት የሰፈረበት መግለጫ አውጥቷል። መግለጫው ከባህር በር ጥያቄን ከተስፋፊነት ጋር በማያያዝ ከባድ ክስም አቅርቧል። መረጃውን ይዘነዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዩክሬንን በተመለከተ ከሰሞኑ ባቀረበው የውሳኔ ሀሳብ ኢትዮጵያ የተቃውሞ ድምፅ ማሰማቷ ተገለጸ። ኢትዮጵያ ለሩሲያ ድጋፍ ስላሳየችበት የተቃውሞ ድምጿ የተመለከተ አጠር ያለ ዘገባ ይዘናል። በመወለድ የሚገኘው የአሜሪካ ዜግነት በትራምፕ እገዳ እንደተጣለበት ይታወሳል። ውሳኔው ወደ ፍርድ ቤት የተመራ ሲሆን ትራምፕ ራሳቸው ተገኝተው አብራርተዋል። የሀገሪቱ ጠቅላይ ፍርድ ቤት ጥርጣሬ እንዳለውና የትራምፕ ውሳኔ ሊቀለበስ እንደሚችል ተዘግቧል። መረጃውን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። 7 ሚሊዮን ለውጊያ አዘጋጅተናል፣ አትሞክሩት። ኢራን አሜሪካ በነዳጅ ሀብት የበለጸገችውን የኢራን የካርግ ደሴት በኃይል ለመቆጣጠር እየተንቀሳቀሰች ነው የሚሉ መረጃዎች እየወጡ ባሉበት በአሁኑ ሰዓት ኢራን 7 ሚሊዮን ዜጎች የዝግጁ ናቸው ስትል አስታውቃለች። ኢራን ቀደም ብላም በርካታ ዜጎቿን ለወታደራዊ አገልግሎት በመመልመል ለፍልሚያ ዝግጁ ያደረገች መሆኗን የገለጸች ሲሆን 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን ተሰልፈዋል ሲሉ የተናገሩት የኢራን ፓርላማ አፈጉባኤ መሐመድ ባጌር ጋሊባፍ ናቸው። አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቀዋል ሲሉ መናገራቸውን የቢቢሲ ዘገባ አመላክቷል። አሁን ግልጽ አድርገን መናገርን የምንፈልገው ነገር ቢኖር ከዚህ በፊትም ያደረግነውን አሁንም ልንደግመው የተዘጋጀንበትን ጉዳይ ነው። እውነቴን ነው የምላችሁ፣ ከኢራን አንድ ስንዝር መሬትን ወስዳችሁ ለመርገጥ ካሰባችሁ የምትገጥሙት መላውን ኢራናውያን ነው ሲሉም አፈጉባኤው አስጠንቅቀዋል። በሌላ አቅጣጫ የሆርሙዝን መዘጋት ተከትሎ በነዳጅ ዋጋ ንረት አጣብቂኝ ውስጥ የገባው አውሮፓ በዛሬው ዕለት አዲስ ጥረት ጀምሯል። የዓለም ነዳጅ ዋጋ ከቀን ወደ ቀን እያሻቀበ መሄዱን ተከትሎም ኢራን የዘጋችውን የሆርሙዝ የባህር መተላለፊያዎች መጥ ክፍት እንድታደርግ የማግባባት ስራ እየተሰራ መሆኑን መረጃዎች እያመለከቱ ነው። እንደ ጄሩሳሌም ፖስት ዘገባ ከሆነ ይህንን ኃላፊነት ወስዳ በዛሬው ዕለት የቪዲዮ ኮንፈረንስ ውይይት እንዲካሄድ ያደረገችው እንግሊዝ ናት። የእንግሊዝ ውጭ ጉዳይ ሚኒስትር የቬት ኩፐር ከ35 ሀገራት ተወካዮች ጋር የቪዲዮ ኮንፈረንስ ውይይት አድርገዋል ተብሏል። ከተወያይ ሀገራት መካከልም ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳ እና የተባበሩት አረብ ኤምሬትስ እንደሚገኙበት ይኸው የጄሩሳሌም ፖስት የዛሬው ዘገባ አመላክቷል። ኢራን ትኑርበት ወይም አትኑርበት የታወቀ ነገር የለም። አሜሪካም ሆነች እስራኤል የሉበትም ተብሏል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሚደረገው ውይይት የመጨረሻ ውጤት በሆርሙዝ ሰርጥ በነፃነትና ደህንነቱ በተጠበቀ ሁኔታ የመርከቦች መጓጓዝ ወይም ፍሪደም ኦፍ ናቪጌሽን የሚኖርበት ሁኔታ እንዲፈጠር ያሉትን የዲፕሎማሲ አማራጮች ሁሉ አንድ በአንድ ይፈትሻል ሲሉም አስታውቀዋል። ጠቅላይ ሚኒስትሩ ለዚህ ሁሉ ቁልፍ ግን የተኩስ አቁም ማድረግ ነው በማለትም አክለዋል። የኢራን ጦርነት በፈነዳ በ33ኛው ቀን ለመጀመሪያ ጊዜ ለአሜሪካ ሕዝብ የቀጥታ ንግግር ያደረጉት ፕሬዝዳንት ዶናልድ ትራምፕ
ጦርነቱ ለ2 ሳምንታት ጊዜያት ያህል የሚቀጥል መሆኑን ያመለከቱ መሆኑ የሚታወስ ሲሆን ጦርነቱ በቀጠለበትና ይቀጥላልን በተባለበት ሁኔታ በምን መልኩ ሆርሙዝን ማስከፈት ይቻላል የሚለው ጉዳይ ጥያቄ ሆኖ እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ በምሽቱ የቀጥታ ስርጭት ንግግራቸው በእነዚህ 2 ሳምንታት ጊዜያት ውስጥ ኢራንን ከምንጊዜውም በላይ በከፋ ሁኔታ የመምታት ወታደራዊ እንቅስቃሴዎች የሚደረጉ መሆኑን ያመላከቱበት ሁኔታ ታይቷል። በመሃል ደግሞ ሆርሙዝን አስከፍቱ በማለትም ለሌሎች ሀገራት መልእክትን ሲያስተላልፉም ትራምፕ ተደምጠዋል። ትራምፕ ጦርነቱ ተጠናክሮ የሚቀጥል መሆኑን በማመልከት መናገራቸውን ተከትሎም ዓለም አቀፉ ገበያ ምላሹን ሰጥቷል። የመውረድ አዝማሚያ አሳይቶ የነበረው የነዳጅ ድፍድፍ ዋጋ ተመልሶ የመጨመር ሁኔታን አሳይቷል። በተለያዩ አካባቢዎች ያሉ ታዋቂ አክሲዮን ገበያዎች ስቶክ ማርኬት የመቀዛቀዝና የመውረድ ሁኔታ ታይቶባቸዋል። በቻይና፣ ደቡብ ኮሪያና በአጠቃላይ በእስያ ያሉ ስቶክ ማርኬቶች ከፍተኛውን የመቀዛቀዝ አሃዝን አስመዝግበዋል። አሜሪካና እስራኤል በኢራን ላይ የጀመሩትን መጠነ ሰፊ አየር ጥቃት አስፍተው የቀጠሉ መሆኑን የቢቢሲና የሲኤንኤን ዘገባዎች አመላክተዋል። ፕሬዚዳንት ዶናልድ ትራምፕ ንግግር ከማድረጋቸው በፊት ለአሜሪካ ሕዝብ በሚል በኤክስ ገጻቸው መልእክት ያስተላለፉት የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ኢራንን የአሜሪካ ጠላት አድርጎ መፈረጁ ታሪካዊ እውነታነትም ሆነ አሁን ከሚታየው ጦርነት ጋር የሚያገናኘው ነገር የለም ሲሉ ያስታወቁበት ሁኔታ ታይቷል። ፕሬዚዳንቱ ይህንን መልእክት ለአሜሪካ ሕዝብ ይድረስልኝ ባሉ በሰዓታት ልዩነት ደግሞ ፕሬዚዳንት ዶናልድ ትራምፕ ንግግር አድርገዋል። ፕሬዚዳንት ዶናልድ ትራምፕ በዚሁ የቀጥታ ንግግራቸው የኢራን ገዢዎች አሜሪካን ለ47 ዓመታት ያህል ሲያሸብሩ ነበርም ብለዋል። በወሰድነው እርምጃም የሁለት ትውልድ አመራሮቻቸውን በመግደል በሀገሪቱ በራሱ ጊዜ አገዛዝ ለውጥ እንዲመጣ ማድረግ ችለናል ያሉት ትራምፕ አሁን ያሉት አመራሮች ከቀደሙት አመራሮች ጋር ሲተያዩ ለዘብተኛ አክራሪዎች ናቸው ሲሉም ትራምፕ በዚሁ ንግግራቸው አስታውቀዋል። አሁን ወሳኙ ጉዳይ ተብሎ የተያዘው የተዘጋውን ሆርሙዝ ወሽመጥ ማስከፈት ሲሆን ትራምፕ ኢራንን በቀጣይ 2 ሳምንታት ከባድ ወታደራዊ ዘመቻ የበለጠ እናደቃታለን በማለት ጥብቅ መልእክትን ባስተላለፉበት ሁኔታ በምን መልኩ ኢራንን አግባብቶ ወሽመጡን ማስከፈት ይቻላል የሚለው ጉዳይ መፍትሄ ሊያገኝ ያልቻለ እንቆቅልሽ ሆኖ እንደቀጠለ ነው። ይህ በእንዲህ እንዳለ እስራኤል ከፈረንሳይ ጋር የነበረኝን ወታደራዊ ግንኙነት ለጊዜው አቋርጫለሁ ስትል አስታውቃለች። 3 ስም ያይጠቀስ ያሉ ከፍተኛ ባለስልጣናት መረጃውን አድርሰውኛል ያለው ጀሩሳሌም ፖስት ለዚሁ ወታደራዊ ግንኙነት መቋረጥ ምክንያት የተባለውን ፈረንሳይ ላለፉት 2 ዓመታት ለእስራኤል የጠላትነት ስሜትን እያሳየች ነው በሚል ነው። መረጃዎች የሚያመለክቱት ጀርመንና ፈረንሳይ እንደዚሁም ሌሎች የሰሜን ጦር አትላንቲክ ጦር ቃል ኪዳን ወይም ኔቶ አባል ሀገራት ከእስራኤል የአየር መከላከያ ቴክኖሎጂዎችን የሚሸምቱ መሆኑን ነው። ፈረንሳይ ባለፈው መስከረም 2025 ለፍልስጤም ሀገራዊ እውቅናን ከሰጡት ሀገራት መካከል አንዷ ናት። ይህም እስራኤልን ያስደሰተ እርምጃና አካሄድ አልነበረም። በቀጣይ ርዕስ ኢራን ለተመቱት አመራሯ አጸፋ ሚሳኤል አዘነበች። በቴህራን እምብርት ውስጥ በሚገኝና ጥብቅ ጥበቃ በሚደረግለት የኢራኑ ቁልፍ ሰው መኖሪያ ቤት ላይ የተፈጸመው ድንገተኛ ጥቃት ጦርነቱን አዲስ ገጽታ አላብሶታል። ይህንኑ ጥቃት ተከትሎ ቴህራን የበቀል እርምጃ በሚል በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶችን ወደ እስራኤልና አሜሪካ የጦር ሰፈሮች በመሰንዘር ፈጣን አጸፋዋን ሰጥታለች። የእስራኤልና አሜሪካ የአየር ድብደባ ትኩረቱን በኢራን ከፍተኛ የፖለቲካና የወታደራዊ አመራሮች ላይ ባደረገ ተከታታይ ጥቃት ቀጥሏል። የአልጀዚራ የዛሬው ዘገባ እንደሚያመለክተው አንጋፋውና ተጽዕኖ ፈጣሪ ቀድሞ የኢራን የውጭ ጉዳይ ሚኒስትር ካማል ካራዚ በመኖሪያ ቤታቸው በተሰነዘረባቸው ድንገተኛ የግድያ ሙከራ በከባድ ሁኔታ መቁሰላቸው ተረጋግጧል። ይህ በካራዚ ላይ የተፈጸመው ጥቃት በቴህራን የፖለቲካ ሊቃንና በከፍተኛ አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የአሜሪካና የእስራኤል ጥምር ጦር በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ከሚሰነዝረው ጥቃት በተጨማሪ አሁን ላይ አመራሮችን ለይቶ የማጥቃት ስልት መጀመሩን ያመላከተ ክስተት ሆኖ ተመዝግቧል። ይህ የግድያ ሙከራ የተፈጸመው የኢራን ጦር አሜሪካና እስራኤል እጃቸውን እስኪሰጡ ድረስ እስከ መጨረሻው እንደሚዋጋ ቃል በገባበትና ቀጠናው በከፍተኛ ውጥረት ውስጥ ባለበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። በኢራን የውጭ ጉዳይ ፖሊሲ ላይ ለረጅም ዓመታት ከፍተኛ ተጽዕኖ የነበራቸው ካራዚ ኢላማ መደረጋቸው በቴህራን የዲፕሎማሲ መዋቅር ላይ ትልቅ ክፍተት ሊፈጥር እንደሚችል እየተነገረ ይገኛል። የቀድሞ የኢራን የውጭ ጉዳይ ሚኒስትር ካማል ካራዚ በመኖሪያ ቤታቸው በተሰነዘረባቸው ጥቃት የቆሰሉት ትላንት መጋቢት 23 ምሽት ላይ እንደሆነ ተዘግቧል። የኢራን አብዮታዊ ዘብም ለዚህ ጥቃት አፋጣኝ ምላሽ ለመስጠት ባወጀው የበቀል ዘመቻ መሰረት በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤልና አሜሪካ የጦር ሰፈሮች ዛሬ መጋቢት 24 ጎህ ሲቀድ ሰንዝሯል። በካማል ካራዚ ላይ የተሰነዘረውን የግድያ ሙከራ ተከትሎ የወጡ መረጃዎች እንደሚያመለክቱት የቀድሞ የውጭ ጉዳይ ሚኒስትር በከባድ ቆስለው በአስቸኳይ ቀዶ ጥገና ክፍል ውስጥ እንደሚገኙና የጤና ሁኔታቸው አሁንም አሳሳቢ ደረጃ ላይ መሆኑ ተሰምቷል። የኢራን አብዮታዊ ዘብ ጦር ለጥቃቱ አፋጣኝ አጸፋ ለመስጠት የበቀል ዘመቻ ማወጁን ተከትሎ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችንና ተወንጫፊ ድሮኖችን ወደ እስራኤል ወታደራዊ ይዞታዎችና በቀጠናው ወደሚገኙ የአሜሪካ የጦር ሰፈሮች ተኩሷል። ይህ መጠነ ሰፊ አጸፋ እርምጃ በቴህራንና በዋሽንግተን መካከል ያለውን ቀጥተኛ ግጭት ይበልጥ ያባባሰው ሲሆን የኢራን ጦር አመራሮችም እስራኤልና አሜሪካ የመጨረሻቸውን እጃቸውን እስኪሰጡ ድረስ ጥቃቱ ተጠናክሮ እንደሚቀጥል በይፋ አስታውቀዋል።
በቀጣይ መረጃ የኤርትራ አዲስ ክስ። ቀደም ሲል ለንባብ በበቃውና በጠቅላይ ሚኒስትር አብይ አህመድ በተጻፈው የመደመር መንግስት መጽሐፍ ዙሪያ የኤርትራ ማስታወቂያ ሚኒስቴር ጠንከር ያለ ትችት የሰፈረበት መግለጫ አውጥቷል። መግለጫው ከባህር በር ጥያቄን ከተስፋፊነት ጋር በማያያዝ ከባድ ክስም አቅርቧል። የኤርትራ ማስታወቂያ ሚኒስቴር መግለጫው የኤርትራ የነጻነት ተጋድሎ ዋነኛ መሰረቱ የኢትዮጵያ መንግስታት በታሪካቸው ሲከተሉት የነበረው የመስፋፋትና የጭቆና ስርዓት እንደሆነ በማስረዳት በአሁኑ ወቅት በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስትም ያንኑ አደገኛ የታሪክ ስህተት እየደገመው ይገኛል ሲል ሞግቷል። የኢትዮጵያ መንግስት የመደመር መንግስት ፍልስፍናንና የባህር በር ጥያቄን በአዲስ መልክ ማንሳቱ ሀገሪቱ በአሁኑ ወቅት ያለችበትን ውስብስብ የፖለቲካ የኢኮኖሚና የማህበራዊ ቀውስ ለመሸፈን የሚደረግ የማታለል ስልት ነው ሲልም ብርቱ ክሱን አሰምቷል። በተለይም በኢትዮጵያ ውስጥ ያለው ብሔር ተኮር ግጭት፣ የዜጎች መፈናቀልና የመንግስት መዋቅር መዳከም ሀገሪቱን ወደ አደጋ እየገፋት ባለበት በዚህ ወቅት በኤርትራ ሉዓላዊነት ላይ የሚሰነዘረው ወቀሳና ዛቻ ቀጠናውን ወደማይመለስ አውዳሚ ጦርነት ሊከት የሚችልና የቆየውን ቁስል የሚቀሰቅስ አደገኛ አካሄድ መሆኑን መግለጫው በጥብቅ ያስጠነቅቃል። አክሎም የኢትዮጵያ መንግስት የራሱን ውስጣዊ ድክመቶች በጎረቤት ሀገራት ላይ በሚሰነዘር የጥላቻ ንግግር ለመሸፈን የሚያደርገው ጥረት ለቀጠናዊ ሰላምና መረጋጋት ትልቅ ስጋት መሆኑን በማንሳት ዓለም አቀፉ ማህበረሰብ ጉዳዩን በትኩረት እንዲከታተለው ጥሪ አቅርቧል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በመጽሐፋቸው የኢትዮጵያን ዘላቂ ብሔራዊ ጥቅም ለማስከበርና የቀጠናዊ ትስስርን ለማጠናከር የመደመር መንግስት ፍልስፍና ወሳኝ መሆኑን በስፋት ያብራራሉ። በተለይም የባህር በር ጥያቄን በተመለከተ ኢትዮጵያ በታሪክም ሆነ በሕግ ያላትን ይገባኛል ጥያቄ በሰላማዊ መንገድና በጋራ ተጠቃሚነት መርህ ለመፍታት ያላትን ጽኑ አቋም አጽንኦት ሰጥተውበታል። ጠቅላይ ሚኒስትሩ በመጽሐፍ ምርቃት ወቅትም ቢሆን የመደመር ፍልስፍና ዓላማው ጎረቤት ሀገራትን በመጋፋት ሳይሆን በጋራ ልማትና በኢኮኖሚ ትስስር አማካይነት የሰላም ቀበቶ መፍጠር መሆኑን በመግለጽ የቀረው የባህር በር ጥያቄም ለቀጠናው መረጋጋትና ለጋራ ብልጽግና እንጂ ለጦርነት መንስኤ እንዲሆን እንደማይፈልጉ በመግለጽ የመንግስታቸውን የሰላም አማራጭ ማራመዳቸው ይታወቃል። በቀጣይ ርዕስ አሜሪካ በኢትዮጵያ ጉዞ ማስጠንቀቂያ ወጣች። የአሜሪካ ስቴት ዲፓርትመንት ወደ ተለያዩ የኢትዮጵያ ክፍሎች ዜጎቹ እንዳይጓዙ በትላንትናው ዕለት ማስጠንቀቂያ አውጥቷል። የትጥቅ ግጭት፣ እገታና መሰል ወንጀሎች እንደሚፈጸሙ በመጥቀስ ነው ስቴት ዲፓርትመንቱ ማስጠንቀቂያውን ያወጣው። ማስጠንቀቂያው ደረጃ 4 የጉዞ ማስጠንቀቂያ መሆኑን የተነገረው ስቴት ዲፓርትመንቱ የጉዞ ማስጠንቀቂያውን በትላንትናው ዕለት ነው ያወጣው። አሜሪካውያን ዜጎች ወደ ትግራይ፣ አፋር፣ አማራ፣ ጋምቤላ እንዲሁም ወደ ቤንሻንጉል ጉሙዝ እንዳይጓዙ ነው ያስጠነቀቀው። ዜጎቹን ወደ እነዚህ ክልሎች ፈጽመው እንዳትጓዙ ሲል ነው ማስጠንቀቂያ ያሰማው። ክልሎቹ በትጥቅ ግጭት፣ በፖለቲካና ብሔር ግጭት ተጽዕኖ ውስጥ ያሉ ናቸው ብለዋል። በማንኛውም ሰዓት የጸጥታ ሁኔታ ወደ ከፋ ደረጃ ሊቀየር ስለመቻሉም ውጭ ጉዳዩ ገልጿል። በቤንሻንጉልና ጋምቤላ በተለይ እገታ ሰለባ ሊሆኑ እንደሚችሉ አሜሪካ ዜጎቿን አሳስባለች። የአሜሪካ ውጭ ጉዳይ ኢትዮጵያን እንደ ሀገር ደረጃ 3 የስጋት ደረጃ ውስጥ የሚያካትት ሲሆን 5ቱን ክልሎች ግን ደረጃ 4 የስጋት ቀጠና አድርጎ አውጇቸዋል። የጉዞ ክልከላን በተመለከተ የአሜሪካ ውጭ ጉዳይ 4 ደረጃዎችን የሚጠቀም ሲሆን ለክልሎቹ አሁን የተመደበው የመጨረሻው ነው። ደረጃ 4 የአሜሪካ ዜጎች ከነጭራሹ እንዳይሄዱባቸው የሚመከሩ ቀጠናዎች ሲሆን በአካባቢው ካሉም በአፋጣኝ ለቀው እንዲወጡ የሚመከሩበት ነው። በተጨማሪ ደረጃ 4 የጉዞ ክልከላ በሚታወጅባቸው አካባቢዎች የሚገኙ ዜጎች ከአሜሪካ መንግስት ቀጥተኛ ድጋፍ ማግኘት እንደማይችሉ የሚገለጽበትም ነው። በቀጣይ ርዕስ አምባሳደሩ ለነጃ አልመሮ መልእክት ላኩ። በኦሮሚያ ክልል ዓመታት የዘለቀውና የብዙዎችን ሕይወት የቀጠፈው የጠመንጃ ድምፅ እንዲቆም አዲስ የሰላም ጭላንጭል የሚፈነጥቅ ያልተጠበቀ ዲፕሎማሲያዊ መልእክት ብቅ ብሏል። ይህ መልእክት ቀደም ሲል በታንዛኒያ የተደረጉትና ውጤት ሳይመዘገብባቸው የቀሩት ድርድሮች የጣሉትን የጥርጣሬ ጥላ ገፍቶ የታጠቁ ኃይሎች የሰላሙን እጅ እንዲጨብጡ የቀረበ ነው። በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ በዛሬው ዕለት በይፋ ኤክስ ትዊተር ገጻቸው ያስተላለፉት መልእክት በዋናነት በኦሮሚያ ክልል የቀጠለው ግጭት የንጹሐንን ደም ከማፍሰስና የሰላማዊ ሰዎችን ኑሮ ከማወክ ባለፈ ያመጣው የፖለቲካ ትርፍ አለመኖሩን በምሬት የገለጸ ነው። ዲፕሎማቱ ለጃልመሮ ባስተላለፉት መልእክት የጠመንጃ ትግል ጊዜው አልፏል። ዛሬ ዓለም በጠረጴዛ ዙሪያ በሚደረግ ድርድርና በሐሳብ የበላይነት እንጂ በፈንጅና በጥይት አትገዛም ሲሉ አስገንዝበዋል። አምባሳደር ሱሌማን ደደፎ መልእክታቸው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ሰሞኑን በቢሾፍቱ ከተማ ባደረጉት ንግግር ማንኛውም የታጠቀ ኃይል ወደ ሰላማዊ መንገድ እንዲመለስ ካቀረቡት ጥሪ ጋር ቀጥተኛ ቁርኝት እንዳለው ተመልክቷል። አምባሳደሩ ይህንኑ መንፈስ በመጋራት ለጃልመሮና ለታጣቂ ቡድኑ አመራሮች ባስተላለፉት መልእክት የክልሉ መንግስት ለሰላም ያለውን ዝግጁነት በማስታወስና የጠመንጃ ትግል ጊዜው ማለፉን በመጠቆም አማጺው ኃይል በቢሾፍቱ የቀረበለትን የሰላም ዕድል ተጠቅሞ ወደ ጠረጴዛው እንዲመጣ አዲስ ዲፕሎማሲያዊ ግፊት አድርገዋል። በተለይም ለአማጺ ቡድኑ አመራሮች ባቀረቡት ምክር ህዝባችሁ በጦርነት ሰልችቷል፣ ገበሬው ማረስ፣ ተማሪው መማር፣ ነጋዴውን መንቀሳቀስ ተስኖታል በማለት የህዝቡን እንግልት በዝርዝር አስፍረዋል።
ግጭቱ የክልሉን ልማት ወደ ኋላ እየጎተተ መሆኑን የጠቀሱት አምባሳደሩ የታጠቁ ኃይሎች የሰላም ጥሪውን ተቀብለው ወደ ህዝባዊ ኑሮ እንዲመለሱና ልዩነቶችን በንግግር ለመፍታት ቁርጠኝነት እንዲያሳዩ ጥሪያቸውን አቅርበዋል። በሌላ በኩል በታንዛኒያ ዳሬ ሰላም ለሁለት ዙር የተካሄዱት የሰላም ንግግሮች ተጨባጭ ውጤት ሳይመዘገብባቸው መቅረታቸው ለወቅቱ ጥሪ እንደ ትልቅ ማነቆ ይነሳል። በመንግስት በኩል ታጣቂ ቡድኑ የማይፈጸሙ ቅድመ ሁኔታዎችን ያቀርባል የሚለው ወቀሳ ሲሰነዘር፣ በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት በበኩሉ መንግስት መሰረታዊ ለሆነ የፖለቲካ ጥያቄዎች ምላሽ ከመስጠት ይልቅ እጅ እንድንሰጥ ብቻ ይፈልጋል ሲል ይከሳል። ሁለቱም ወገኖች ለድርድሩ መፍረስ እርስ በርስ ጣታቸውን ቢቀስሩም የሽምግልና ጥረቱ አለመሳካት በክልሉ ያለውን የሰላም ሁኔታ ጥያቄ ውስጥ የከተተ ነው። በቀጣይ ርዕስ ኢትዮጵያ በተባበሩት መንግስታት የተቃውሞ ድምፅ አሰማች። ኢትዮጵያና ብሩንዲ በምዕራባውያን የቀረበውን የዩክሬን የውሳኔ ሐሳብ ውድቅ ማድረጋቸው ተነገረ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 61ኛው መደበኛ ስብሰባ ላይ ኢትዮጵያና ብሩንዲ በምዕራባውያን ሀገራት አነሳሽነት የቀረበውንና ዩክሬንን የተመለከተ የውሳኔ ሐሳብ በመቃወም ድምፅ ሰጥተዋል። በጄኔቫ በተካሄደው በዚህ ስብሰባ ላይ የቀረበው ሰነድ በዩክሬን ያለውን የሰብአዊ መብት ሁኔታ የሚከታተለው ዓለም አቀፍ መርማሪ ኮሚሽን የሥራ ዘመን ለተጨማሪ 1 ዓመት እንዲራዘም የሚጠይቅ ነው። የውሳኔ ሐሳቡን ኢትዮጵያን ጨምሮ ኩባ፣ ቻይናና ብሩንዲ የውሳኔ ሐሳቡን ውድቅ አድርገውታል። ምንም እንኳን የውሳኔ ሐሳቡ በዋናነት በኔቶና በአውሮፓ ህብረት አባል ሀገራት ድጋፍ ቢጸድቅም እንደ ኬንያ፣ ግብፅ፣ አንጎላና ደቡብ አፍሪካ ያሉ 18 ሀገራት ድምፅ ከመስጠት ተቆጥበዋል። የውሳኔ ሐሳቡ ይዘት ሩሲያ ወታደሮቿን ከዩክሬን እንድታስወጣ የሚጠይቅና የዩክሬንን የግዛት አንድነት የሚያረጋግጥ ሲሆን ሩሲያ በበኩሏ የምርመራ ኮሚሽኑን አድላዊና ፖለቲካ ዓላማ ያለው ነው በማለት ስትቃወም ቆይታለች። ወደ ቀጣይ ርዕሳችን አለፍ። የትራምፕ ውሳኔ ሊቀለበስ ነው። በመወለድ የሚገኝ የአሜሪካ ዜግነት በፍርድ ቤት ውሳኔ ሊሰጠው ነው። ፕሬዚዳንት ዶናልድ ትራምፕ ገደብ የጣሉበት የአሜሪካ በመወለድ የሚገኝ ዜግነትን በተመለከተ የሀገሪቱ ጠቅላይ ፍርድ ጥርጣሬ እንዳለው መግለጹን የቢቢሲ ዘገባ አመለከተ። አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች የትራምፕን እግድ አሳማኝ ሆኖ እንዳላገኙትና ውሳኔው ሊቀለበስ እንደሚችል ተገልጿል። ከሰነድ አልባ ስደተኞች እንዲሁም ወደ አሜሪካ ለጉብኝት ከሄዱ ጥንዶች ለሚወለዱ ልጆች አገሪቱ ዜግነት ስትሰጥ ቆይታለች። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፋቸው ውሳኔዎች አንዱ አሜሪካ ውስጥ በመወለድ የሚገኝ ዜግነት ላይ ገደብ መጣል ነው። ትራምፕ ገደቡ ህገወጥ ስደትን ይቀንሳል ብለዋል። ተቀናቃኞቻቸው ደግሞ ገደቡ የአሜሪካን የስደተኞች ህግ ይጥሳል ብለው ተከራክረዋል። ስልጣን ላይ ባሉ ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትላንት በፍርድ ቤት ተገኝተው ቃላቸውን ሰጥተዋል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕን ታሪፍ ውድቅ ማድረጉ ይታወሳል። በዜግነት ላይ ጣሉት ገደብ ውድቅ ከተደረገ የፕሬዝዳንቱ ሁለተኛ ሽንፈት ይሆናል። ጠበቃ ጀነራል ጆን ሳውር በፍርድ ቤቱ ክርክር ወቅት እንደተናገሩት አሜሪካ በመወለድ የሚገኝ ዜግነት በባርነት ለተያዙ ሰዎች የወጣ ቢሆንም በዓመታት ሂደት ትግበራው በስህተት የሰፋ ሆኗል። ወሳኙን ድምፅ ይሰጣሉ ተብሎ የሚጠበቁት ዳኛ ጆን ሮበርትስ በበኩላቸው የትራምፕ ገደብ ላይ ጥያቄ አንስተዋል። በትራምፕ ውሳኔ ምክንያት የሰነድ አልባ ስደተኞች ልጆች ከዜግነት መታገድ እንደሌለባቸው ገልጸዋል። አሜሪካ ያወጣችው ህግ መተግበር ያለበት ለውጭ ሀገራት ዲፕሎማቶችና ለተወሰኑ ሰዎች ብቻ ነው ብለው ጠበቃው ተከራክረዋል። ልጆቻቸውን በአሜሪካ ሲወልዱ የሌላ ሀገር ዜጋ የሆኑ ወላጆች ታማኝነታቸው ለሀገራቸው ነው ሲሉ ህጉ ላይ ጥያቄ አንስተዋል። ሆኖም ግን ከጠቅላይ ፍርድ ቤቱ ዳኞች አብዛኞቹ የጠበቃውን ሀሳብ ተቃርነዋል። ገደብ የሚጣል ከሆነ አሜሪካ የዜግነት መብት ሂደት ላይ እንቅፋት እንደሚሆን ገልጸዋል። ዳኛው ኤሌና ካግን እንዳሉት የትራምፕ አስተዳደር የአሜሪካ ዕድሜ ጠገብ የዜግነት ህግጋትን ለመቀልበስ እየሞከረ ነው። በአውሮፓውያኑ በ1898 በአሜሪካ መንግስትና ዎንግ ኪማርክ በተባሉ ግለሰብ መካከል የተደረገውን ክርክር አሜሪካ የሚወለዱ ልጆች ዜግነት የማግኘት መብትን በማስከበር ረገድ በጉልህ ይጠቀሳል። ይህም ከቻይናውያን ስደተኞች ለተወለደ ልጅ የአሜሪካ ዜግነት መስጠት ላይ የተደረገ ክርክር ነበር። የጠቅላይ ፍርድ ቤት ዳኞቹ በአውሮፓውያኑ 1952 ኮንግረስ ያጸደቀውን የዜግነት ህግን በማጣቀስ ፍርድ ቤቱ አስፈላጊ ባልሆነ መንገድ ህገ መንግስታዊ መብትን መጣስ አይፈልግም ብለዋል። ፍርድ ቤቱ የፊታችን ሰኔ ውሳኔውን በይፋ እንደሚያሳውቅ ይጠበቃል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።